ከኤክስ አክሲስ ተነስቶ እዚች ቢጫዋ ሳይድ ላይ ማለትም ተርሚናል ሳይድ ላይ ለመድረስ ብዙ አይነት መንገድ ተጉዤ ልደርስ እችላለሁ። ለምሳሌ መጀመሪያው አንዱ ቀጥታ ወደዚሁ ኤክስ አክሲስ አንታይ ክሎክዋይዝ ሄጄ ሰዓቱ በማይቆጥርበት አቅጣጫ እዛ ጋር ልደርስ እችላለሁ እና ከዚህ ወደዚህ ስንቀሳቀስ አንግሌ ፖዘቲቭ ነው የሚሆነው በሰዓት ቆጣሪ አቅጣጫ ስላልሄድኩ እና ኦልሞስት ደግሞ ግማሽ ላይ ነው ያለው። ስለዚህ 45 ዲግሪ እንበለው። ከኤክስ አክሲስ ተነስቶ ዋይ ድረስ ቢደርስ ኖሮ ቀጥ ያለ መስመር ሰርቶ 90 ዲግሪ ይሆን ስለነበር ማለት ነው እና የ90 ዲግሪን ግማሽ ወስደን 45 ዲግሪ ነው እንበለው እና በዚህ መልክ ከኤክስ አክሲስ ተነስቼ ቢጫዋ መስመር ላይ ልደርስ እችላለሁ። ከፈለኩኝ ደግሞ የለም በሰዓት ቆጣሪ አቅጣጫ ነው የሚሄደው ብዬ እንደዚህ ዞሬ ግማሽ ክብ ዞሬ 180 ዲግሪ እዚህ ጋር ስደርስ 180 ዲግሪ ዞሬ ያለው ማለት ነው። እዚህ ጋር ስደርስ 270 ዲግሪ ዞሬ ያለው ማለት ነው። ከዛ ደግሞ ሌላ 45 ጨምሬ እዚች ጋር ደርሳለሁ እና በዚህ መልክ ደግሞ ከኤክስ አክሲስ ያቺው ተርሚናል ሳይዴ ጋር መድረስ ችያለሁ ማለት ነው እና የሄድኩበት አካሄድ ኔጌቲቭ ነው አንደኛ፣ ምክንያቱም በሰዓት ቆጣሪ አቅጣጫ ነው የሄድኩትና እሱኛውን ኔጌቲቭ ብለን ስለሰየም ነው አሁንም ኔጌቲቭ ብለን እንቀጥልና ከዚህ ተነስቼ እዚህ እስከደርስ 90 ዲግሪ ተጉሻለሁ ኔጌቲቭ፣ እዚህ እስከምደርስ ድረስ 180 ዲግሪ ተጉሻለሁ፣ ግማሽ ክብ ሄጃለሁ እንደማለት ነው። ከዛ ላይኛው ጋር ስደርስ እንደገና ሌላ 90 ዲግሪ ተጓዝኩ ማለት ነው ከግማሽ ክብ በኋላ። ስለዚህ 180 እና 90 ዲግሪ ደምሬ 270 ዲግሪ ተጓዝኩላለሁ ዋይ አክሲስ ጋር ስደርስ። ዋይ አክሲስ ጋር ከደረስኩኝ በኋላ ሌላ ግማሽ ርቀት የምትሆን ያህል ተጉዣለሁ እና እሷ ደግሞ 45 ነች እና የሄድኩት ጠቅላላ 270 ሲደመር 45 ዲግሪ ነው እና ይህን ስደምረው አንድ ላይ ኔጌቲቭ 305 ዲግሪ ሆነልኝ ማለት ነው እና ያው ኔጌቲቭ የሆነበት በአቅጣጫ ብቻ ነው እና እንደ ኔጌቲቭ 305 ዲግሪም ተጉሼ ተመሳሳይ ተርሚናል ሳይድ ላይ ልደርስ እችላለሁ ማለት ነው እና እነዚህ ሁለቱ አንግሎች 45 እና ኔጌቲቭ 305 ሁለቱ አንድ አይነት ተርሚናል ሳይድ ስላላቸው ሄደው የደረሱት አንድ ቦታ ላይ ስለሆነ እነሱ ኮተርሚናል አንግሎች ይባላሉ። አንድ አይነት ተርሚናል ሳይድ ስላላቸው ማለት ነው። ግን እዚህ ጋር እዚችው ተርሚናል ሳይድ ላይ እንደምናየው የመድረሻው መንገድ ሁለት ብቻ አይደለም፣ ብዙ መንገዶች አሉና ሌላ አንድ ለምሳሌ የምንፈልግ ምንድነው ሌላው ቢባል ከኤክስ አክሲስ ተነስቼ እንዲህ እላለሁ፣ ግን ስደርስ አልበቃኝም። 45 ላይ ስደርስ አልፈውና አንድ ሙሉ ክብ ዞሬ እንደገና ደግሞ እዚህ ጋር ስደርስ በሁለተኛው ዙር ይሆናል በቃኝ የምለውና የመጀመሪያውን ዙር አንድ ሙሉ ክብ ዞርኩኝ ማለት 360 ዲግሪ ዞርኩኝ ማለት ነው። ከዛ ደግሞ 360 ዲግሪ ከዞርኩ በኋላ ደግሞ ተርሚናል ሳይዴ ካለመምጣት ከዚች ጋር ደግሞ 45 ዲግሪ ተጓዝኩኝ ማለት ነው እና ጠቅላላ የተጓዝኩት 360 ዲግሪ ሲደመር 45 ዲግሪ እንደማለት ነው ሆነ ማለት ነው እና ይሄኛው 405 ዲግሪ ሆነ ማለት ነው እና ብዙ መንገድ አለ እንደሚታየው ኮተርሚናል አንግሎችን ለመፈለግ። አንድ አንግል ብዙ ኮተርሚናል አንግሎች ሊኖሩት ይችላሉና የአንድን አንግል ተሰጥቶን ኮተርሚናል አንግሎችን ማወቅ የምንፈልግ አንዱ ማድረግ የምንችለው ራሱን 360 ዲግሪ መጨመር ነው እና አንድ ዙር መጨመር ማለት ነው እና ለምሳሌ 45 ዲግሪ ተሰጥቶኝ የእሱን ኮተርሚናል አንግል ፈልጊ ቢባል 45 ብዬ 360 ዲግሪ ስጨምር 405 ብዬ እዛው ጋር የሚደርስ አንግል አገኛለሁ። ግን ደግሞ 300 አንድ ብቻ ዙር መሆን የለበትም፣ ሁለትም ሶስትም አራትም ዙር ብመለስ ተመልሼ እዚችው ኤክስ አክሲስ ላይ መድረስ አይቀርም። ከኤክስ አክሲስ በኋላ ደግሞ 45 ከተጓዝኩ ድረስ የምፈልገው ቦታ ደርሳለሁና ስለዚህ 360 ሊሆን ይችላል አንዴ ዞሬ፣ ሁለተኛ ደግሜ 720 ሊሆን ይችላል፣ ሶስተኛ አራተኛ እያለ
1440 ምናምን ላይ ያለ ሊቀጥል ይችላል እና ብዙ ጊዜ መዞር ስለምችል 360 ጊዜ ኤን ብዬ አንዴ ከዞርኩ ኤን አንድ ይሆናል። ከዛ አንግሌ 405 ይሆናል። እዚህ ጋር እንዳየነው ሁለቴ ከዞርኩ 720 ኤን ሁለት ይሆንና 720 ሲደመር 45 ብለን አንግላችን 765 ይሆናል እና መሰረቱ አንግላችን ማለቂያ የለውም ማለት ነው እና የአንዱ መፈለጊያ መንገዳችን ይሄ ነው። ግን ደግሞ መደመር ብቻ ሳይሆን መቀነስም እንችላለን። ምክንያቱም የደመርነው ሰዓት ቆጣሪ በማይሄድበት አቅጣጫ ስለሄድን ነው። ሰዓት ቆጣሪ ደግሞ በሚሄድበት አቅጣጫ ብንሄድ ደግሞ እንቀንሳለን እና ማይነስ ይሆንና ሲጋራ ደግሞ 45 ሲቀነስ 360 ማድረግ እንችላለን እና እንደዚህ ስናደርግ 45 ላይ 360 ኔጌቲቭ 305 ይሰጠናል። ልክ ይሄንም ማለት ነው። ልክ አንዴ ዞርናትን ግን ደግሞ እዚህም ጋር ደግመን ዞረን መምጣት እንችላለን አይደለም። ስንት ጊዜ እንደምንዞር የሚከለክለን ምንም ነገር የለም፣ የሚወስንልን ምንም የለም። ስለዚህ እዚህም ጋር ማለቂያ የሌለው ኦፕሽኖች አሉን ማለት ነው እና እዚህም ጋር ያደርጋለሁ እና የማንኛውም አንግል ኮተርሚናል አንግል ተሰጥቶ ኮተርሚናል አንግሎችን መፈለግ እንዳጠቃላይ ብንጽፈው 45 የሚለውን ትተን እሱን ወስደን አንግሉን ወስደን 360 ጊዜ ኤን ማለት የዞርንባት ቁጥር ሆኖ ኤን አንድም ሁለትም ሶስትም አራትም አምስትም ዞር ሊሆን ይችላልና እንደሱ አድርገን ማግኘት እንችላለን። ወላ ደግሞ ቀንሰንም ልክ ተመሳሳይ የዞርን መዞር ስለሚቻል እዚህም ጋር እንዲያርገን ማግኘት እንችላለን።